ስራን በብቃት ትምህርትን በጥራት በሚል መርህ ቃል በደቡብ ኢትዮጵያ ክልል ትምህርት ቢሮ አዘጋጅነት ሀገር አቀፍ ስልጠና በፓይሌት ደረጃ ለተመረጡ ወረዳ አመራሮች እየተሰጠ ይገኛል። የደቡብ ኢትዮጵያ ክልል ትምህርት ቢሮ ምክትል ኃላፊና አጠቃላይ የትምህርት ዘርፍ ኃላፊ አቶ ኢሳያስ እንድሪያስ የትምህርት ጥራትን ለማምጣት መንግስት የጀመረው ሪፎርምን ተከትሎም ተስፋ ሰጪ ውጤቶች እየተመዘገቡ መሆኑን ጠቁሞም ነገር ግን የሚፈለገውን ያህል ለማስመዝገብ በርካታ ጥረቶችን ይሻል ብለዋል። ስብራታችንን ለመፍታት በሀገር ደረጃ ታቅዶ እየተሰራ ያለ አሁን ባለንበት ዘመን የትምህርት ጥራት ችግር ውስጥ ነው ያለው። የተወሰነ ዳታ ማሳያችሁ ጥሩ ነው። እኛ 12ኛ ክፍል 2015 2016 2017 12ኛ ክፍል ፈተና የሁለት ዓመት ተንትነን ስናየው የደቡብ ኢትዮጵያ ክልል በጣም ወደ ኋላ ነው ያለው። በክልሉ የተማሪዎችን ውጤት ለማሻሻል ብቃት ያለው አመራር ወሳኝ በመሆኑም በክልሉ ለአንድ ዓመት የሚቆየውን የትምህርት አመራር ስልጠና በክልሉ ከሚገኙ 14 መዋቅሮች የተወጣጡ ተኪ 600 አመራሮች በፓይሌት ደረጃ የተዘጋጀውን ስልጠና በመከታተል በመጨረሻም የሚመዘኑ እንደሆነም ኃላፊው ገልጸዋል። በእኛ ክልል 100 መዋቅሮች አሉ፣ ወረዳና ከተማ አስተዳደር መዋቅሮች። ከነዚህ ውስጥ ይሄኛው ስልጠና በአንደኛው ዙር በ14 መዋቅር ብቻ ነው የሚሰጠው። ስለዚህ ከ14ቱ መዋቅር አንደኛው በወረዳ ነው። ይሄ ስልጠና የቅድመ አንደኛ የአንደኛና የመካከለኛ ደረጃ የትምህርት ቤት አመራሮችን አቅም የምናጎለብትበት ልዩ ስልጠና ነው። በክልሉ በፓይሌት ደረጃ ለስልጠና ከተመረጡ ወረዳዎች በጋሞ ዞን የቦረዳ ወረዳ አንዱ ሲሆን ከተለያዩ ትምህርት ቤቶች የተወጣጡ 50 አመራሮች ተሳታፊ ሆነዋል። የወረዳው ትምህርት ጽሕፈት ቤት ኃላፊ አቶ ዮሐንስ ጴጥሮስ እንዳሉት በትምህርት ስራ ዘርፍ የተሰማሩ አመራሮች ብቁ የሆነ ዜጋን ለማፍራት ሙሉ ጊዜያቸውን በትምህርት ስራ ላይ ማሳለፍ እንዳለባቸው ጠቁመዋል። ትምህርትን ጉዳይ ስናነሳ የመጀመሪያ ትልቁና ዋና ጉዳይ የሚነሳው የመጀመሪያው ምንድነው? ብቃት ነው። ቀጥሎ የሚመጣው ምንድነው? ጥራት ነው። ሁለቱ ጉዳዮች እጅግ የማይነጣጠሉ አንድ ላይ ተያይዘው የሚሄዱ ናቸው። ብቃት የሌለ አመራር ጥራትን ሊያስጠብቅ አይችልም። ስለዚህ ይሄንና ሌሎችን ጉዳዮች አጠቃላይ አንዷ ፒላር ናት። ሌሎችን በርካታ ጉዳዮችን ጨምሮ በብቃት መወጣት የምንችለው ውጤትን ማምጣት የምንችለው ብቃት ያለ አመራር ሲኖር። የትምህርት ዘርፉ ውጤታማ እንዲሆን መንግስት የጀመረው የመማር ማስተማር ስራን ለማሳለጥ አመራሩ በብቃት መምራት እንዳለበት ያሳሰቡት የወረዳው ምክትል አስተዳዳሪና የከተማና መሰረተ ልማት ጽሕፈት ቤት ኃላፊ አቶ ይስሐቅ ብርሃኑ ናቸው። በተለያዩ ዘርፎች ሪፎርሞች ተሰርተዋል። አንደኛው ሪፎርም የትምህርት ዘርፍ ሪፎርም ነው። ትምህርት ስብራቶች ባለፉት ጊዜያት ከፍተኛ ስለነበረ ከቁጥር ባሻገር ጥራቱ ላይ እየተሰራ ስላልነበረ እንደ ሀገር ከፍተኛ ውድቀት የታየበት ዘርፍ ነው። በክልሉ ከሚገኙ 14 መዋቅሮች 600 የትምህርት ቤት አመራሮች ተከታታይነት ያለው ስልጠናም ከወሰዱ በኋላም ለአንድ ዓመት በሚቆየው የሥራ ላይ ምዘናም ይለካሉ ተብሎ ይጠበቃል።